ዛሃራ ብዙ ነገር አለ እኮ ዛሬ እኮ በዚህ በሁለት ቀን ቪዲዮ ብዙ ነገር ወጣ እኮ በጣም ብዙ። ወንድምየው እኮ ተናገረ። ድንግናት የተባለውትዬ ተሸረፈች ነው። ቆይ ፉፉ ነው ወይ እናቴ እንዴት ነሽ? ለቀቀውና ካንቃሸሸው ማለት ነው። ቤቱ የሚለው ከሃይማኖት የጸዳ ከፖለቲካ የጸዳ ነው የሚለው። የአንድ ሃይማኖት ዝቅ ማድረግ ማለት ደግሞ ምን እንደሆነ ታውቂያለሽ? የዛን ጊዜ እኔ ሸዊት አያረገኝ ችግር የለውም። እሱ ደነዝ ነው እኮ ማንንም አይሰማም። እናቴ ኧረ እንደዛ አትበይ፣ እንደዛማ አትበይ። ዝም እንልን እንችላለን። ዝም እንልን መራዊቴ ዝም ልንል እንችላለን። ሃይማኖት ግን የማንም ሃይማኖት መቀለጃ አይደለም። ማንም ይሁን ማንም በዚህ ነገር ከመጣ ሃይማኖታችን ካንቋሸሸው እኔ ጨለማ ናት አታንጋልኝ በአንድ ግራው ቆመዋታለሁ። ሚዲያዋ የተገለበጠ ትገለበጣለች፣ ጦርነት ትከፈታለች። አልፈለገውም ቲክቶክ ዩቲዩብን ኦኬ ችግር የለውም መስራት ከሆነ ይሰራል። ሃይማኖት ግን ኔቨር አልስማማበትም። ችግር የለውም በሚመጣው እንመልሰዋለን። እንኳን አሁን በፊትም መልሻለሁ። ችግር የለውም ከሩታዬ እህቶች ከሆነ ፍክክሩ ችግር የለውም ነገር ነው። እውነት እሱ መሸሻ ነው ያረጋት እንጂ ራሱ እንደታመመ አድርጎ አብሶ የሆነ ነገር እንደተሰራበት እያስመሰለ ያለው መሸሻ ማራዊትዬ ይሄ ነገር እንትን ካለ በውስጥ እንነጋገርና የምናረገው እናረግ። እንግዲህ እኛ በቁማችን በሃይማኖታችን እንግዲህ እኛ እንኳን አረብ ሀገር ሆነን እውነቱ ሃይማኖታቸው አክብረን አንገታችን ደፍተን እየሰራን ነው። ተረዳሽኝ? እዚህ ጋር ማለት ነው። እኔ የቀረ ይቀራል እንጂ እኔ ሃይማኖቴን አንገቴ ያለ መስቀሌን እንዳልጥል ነው አንገቴ እንደፍቼ የምንሰራው። ተረዳሽኝ? እዚህ ጋር ማለት ነው። በሃይማኖት ደግሞ ማንም ሰው ቀልድ የለም። የማንም ሃይማኖት አልነካም። ሃይማኖቴ ደግሞ ማንም ሰው እንዲነካልኝ አይፈቅድም። የቀረ ይቀራል። ማሪ ሁሉም ይመጣና የእሱን መስቀያችኛም ዛሬ ብታያት መስቀሉን እያስተካከለች አውቃ የሱ አቴንሽን ለመውሰድ አውቃ መስቀሉን እሷ እኮ ምንም እንዲቀልድባት አንፈልግ። ቆይ መከበር አለበት። የሚጠይቃቸው ይጠይቃቸዋል። አዲስ አበባ እኮ ነው ያሉ። የት ያሉ መሰለሽ? ገጠር ላይ ያሉ መሰለሽ? መሀል አዲስ አበባ እኮ ቀልዳለች። ችግር የለውም የዛ ቀን ያቀናኛል። ሸዊትዬ እሱ እኮ አኳኋኑ እኮ በቃ ሁሉ ነገሩ እኮ ማለት እሷ እንዳስደረገችበት ነው የሚያደርገው አክቱ ሁሉ ማለት በግልጽ እኮ እሱ በአፋላ እኮ ግን በአፋላ ወራም እኮ እያልን ሁለት አንግል እኮ አንድ ነገር የሚያደርገው አክቱ ልጅ ያለ ገንዘትሮ ልጅና ታጋር መሆን ነው የምፈልገዋል። አንፈልግም ማለት እንዲሰለችው እኮ ዛሬ ልክ እንደ ደስታ ነው ፍዝዝ። ይሄን ሶስት ቀን ልክ እንደ ደስታ ፍዝዝ ዲንዝዝ ብሏል። እንትን የጠገበ ቡልሃ መስራት ሲጀምር ይንሰው እውነት ነው የምላችሁ፣ ወሬ አይደለም ዛቻ። በጣም ነው የምኮራው። የሩታዬ አድናቂ፣ የሩታዬ ኦዲየንስ፣ የሩታ መከታ በመባል የብቻ ፎቶ ሪ እናም እንደዛ ነው ንገሪ በሚላ ጥራት ነው ይመስለኝ። የተረዳ ሰው የለም። ልጅ ሁሌ ዝቅ የሚያረጋት የሚያሰድባት ሚዲያ ላይ ሰው እንዲጠላት የሚያደርገው ምን በድላው ነው የምለው። ሌሎችን ለማሳደግ ነው እንጂ ዝቅ የሚያደርገው ለምንድን ነው? ወዳ ፈቅዳ እኮ ነው መስይታ እንደዚህ ብሎ መፍረድ አንችልም። እኔ ወዳማ አይመስለኝም። ታገታም ሊሆን ይችላል። እቺ ልጅ አሁን ወዳ ነው የምትሰራው ነው መታ የምትስቀው የእውነት ሳቅ ነው ሩታዬ። እና እንግዲህ ማን አስሯት አይደል የመጣችው? ዘና ብላ ነው ፈታ ብላ ነው እያየን ያለ ነው። እኛ ምን ፈታ በምናየው ካፌ የማይሆን ነገር አታውሪ። ፈታ የሚልና ፈታ የማይል ለዩ። ሀቁን አውራ። ተው ሸዊት ክርስቶስን ተው። ኧረ ወደዛ ተንበሳቁላ አልመጣች። ተንበሳቁላ የግድ አብዳ ጨርቋን ጥላ ስትመጣ ነው የምታምኑ እናንተ?
የሰው ልጅ ወድቀው ውድቀቱን ስታዩ ነው የምታምኑ። አስተያየት የምንሰጠው ኮሜንት የምንሰጠው ኦኬ እናንተ እውነታችሁ ነው። ምክንያቱም የኛ ህብረተሰብ ጭንቅላታቸው የተደፈነ ስለሆነ ምክንያቱ ሰው ልጅ ጉድጓድ ላይ ሲገባና አብዶ ጨርቁ ሲጥል ነው የምታምኑ። ኦርስ ትክክል ነሽ። እንግዲህ ሽወይት የልጁና የተናገረው የልጅ እናት የት ነው የልጅ እናት ብሎ ሲያስከብራት የልጅ እናት እንደ ከብት ነው እንደ ከብት ነው ብሎ የሚናገለው አበደ እንዴ? ይሄንና ልጅቷን ዝቅ ለማድረግ በቃ እሷ የሆነ ነገር አድርጋ እንዴት ሩታ እኮ ከወንድሟ አትበልጥለትም አይደለ? ወንድሟ የተባለው አጠገቡ ነው። ለምንድን ነው እቺ ልጅ የሚፈርዱት? ሩታ መጀመሪያ ጠንካራ ስለሆነች ማንም ሰው አይዲያ የሚሰጣት እንደዚህ ጠንካራና ገደል ይባል ልጅቷ ምን እኔ ያግብተና ብራታ መስሎሽ ነው እንደ ሽው እንትና ማሲ ስለማትወድ እኮ ፉፉዬ ጌታን እኔ አሁን ሩታ ትክክል ናት። የሰጣቱን ላንድ የምትቀበለው ለምንድን ነው? ሰው ስራ እንደሆነ አያውቅም። እሷኑ ነው ዝም ብሎ የሚረግጧት። ታሸንፋለች ብለው ስለሚያምኑባት እኮ ነው ይሄን የሚሰጧት። ምንም አይመስላት መልስ አትሰጥም ስለሚሉ እኮ ነው። ነገውን ወደ ልጅት ወደ ቀረንትን አንገት ወርቆ ወጥቶለት ሄደ ይባላል። ማን ነው የምትረገጠው? ነገሩ ቀለበቱን ትመልሳለች። ኧረ ተይ ገና ነው። ምኑን አይተሽ ታዲያ እኮ ማለት እነሱ ኮርተውባት ቢሰጧትም አይደል እነሱ ቫይራል ታነሳላቸዋለች። ግን የእሷ ስም ገብቶሽ አሁን ታውቂያለሽ። አዟዙሮ አጣጥፎ ነው የሚያመጡት። ስለዚህ ችልኝ ኮሜንት በአንድ ኮሜንት ስንት ቪዲዮ እንደተሰራ ታውቂያለሽ። ነገ ጧትም ድሮ እሷን አታክ ምኑም አታክ ነው የሚያደርጋት። ገባሽ? በቅርብ እንጋባለን። እሷ መቀሰሩ እኮ ነው የሚያስብ የምትሰደበው እሷ ገና ከሆንሽ ከእንቅልፍሽን ካልጨረሰሽ ቢለቃት ይሻለኛል ያለ ስሟ ስልክ ይሰጣል። አይፈልጋትም ብትል አውቆ ነው እኮ ፉፉ አውቆ ነው። ሄድም ጠብቆ ፋፊ ኧረ በጣም ነሳለሽ ማለት በሄድም ግን ደግሞ ማሲ በሁለት ፖይንት እንያዘው እስኪ ስሙ እኔ ልንገራችሁ ሽወይት ባለፈው ማለት ነው ባለፈው ሽወይት እኔ ላውራ ባለፈው እንትና ቤት ማን ቤት ልበልሽ ሄርሜላ ቤት ተለቀቀው ቪዲዮ ላይ ስለ ጋብቻና ስለ ትውውቅ ካወራሽ እኔና አንቺ የመጨረሻችን ነው ብሎ ዝቶባት ነበር። እኔ አልተዘጋጀሁም በቃ እንደ አይነት ጥያቄ እንዲያጠይቂ ብሏታል። እኔ ገና ነኝ ዝግጁ ሲሆን እኔ እነግርሻለሁ አላት። አጨናንቃው ነበር። በዛው ለሽ ብሎ ሄደ ትቷት። ደሞ ባል እንደገና በሱ ቤት ደግሞ መጥቶ ሽንትህን ሽናልኝ ብሎ ሸር አደረገ። ሽንትሽናል ሚዲያ ላይ አለችው። እሷ እኮ ናት ያጃጃለችው ያለችው። በቃ ከዚህ ጭቅጭቅ ብሎ ወደ ሚስቱ ሄደ። ማራዊትን ጠይቂያት ነው በናሊ ኢትዮጵያን ጠይቂያት። እሺ እንትን ወደ ሚስቱ ሄደ። በቃ ሚዲያ ላይ ሽንትሽና ሽንታ ሀምሮኛል የምትል ሴት አልፈልግም ብሎ ሄደ። አለቀ። ምን ሊበላ እስኪ ፉፉ አንድ ምን አልሽ መሲ? በሁለት በኩል ነው ያልሽው። እኛ እሷ ኢትዮጵያ እንትን ብላ ነበር ማራዊ ጠይቂያት። እሺ ስራ ላይ ነው እና ምን አሁን ይሄ ነገር ወደ ሩታ እያወራች እኮ ነው። ጉጭ እኮ ነው ያለው። ትክክል ናችሁ ምናምን ያለው እሱ ነው እንጂ እሱ አይደለችም እኮ። በደንብ አዳምጡት። ደግሞ እዛ ሄጄ ነበር። ፉፉዬ ማር ምን ሆነ ዛሬ የምትከራቂ? ሰውዬው ተኝታ ነው ምናምን ይሄ አውቆ ያ ጤና የማይመስል ነገር ያባካችሁ። ደግሞ ልጅቷን ገፋ አድርጎ እንድትወርቅ ያደረገው እኮ አውቆ ቆመች ዝም ስትል እንግዲህ ራሱ ነው አይዲያውን ያመጣልን የሰጠና አብርሽ። እኛ ያየነውን ነው የምንፈርደው። መሲ ይሆናል ብለን አይደለም የምንፈርደው። እዚህ ማለት የምትጎዳው እቺ ልጅ ናት። ሩታ ተጎድታ ወጥቶላታል። አትጎዳም ትጎዳለች አትበሉ። እሷ ተሰብራ ወጥቶላታል። ደህና ነኝ። አዎ በእውነት ሩታ አትሰበርም። ካወዳ ወደዳችሁም ጣላችሁም መቼም ይሰብራስ ወንድ የለም። ካወዳ እሷ አብርሽ መጣ ከሌ መጣ ሄደ ወልሽት ሰው ኩሩታን ካም በኋላ ምን እንደዚህ ትላለች? ለምን እንደነካት አላውቅም። ዛሬ
ፉፉዬ ልጅቷ እኮ አንድ ሰው 2 ሰው 5 ሰው ነን እዚህ ጋር፣ ግን እሷ የሚከታተለው ሀገር ሰው ነው። እኛ ብቻ ምንም ማድረግ አንችልም። ለምን እንደ ሀገር ሰው እንትን ስለሚል ለኩትን የማድረግ ነው የምፈልገው። ማንም ሰው ልቤ ላይ ያለውን እንዲያግደኝ አልፈልግም። ስም የተሰማኝን የመናገር መብት አለ ይብላለች። በቃ የተሰማትን ነው የምታረገው። እኛ ማያት ነው በቃ ማለት ነው። ስሜ ልንገርሽ አንድ ነገር ልንገርሽ፣ የተፈለገችው እንድታረግ ከተፈቀደ ለምን ትምህርቷ ጨርሳ ዲዛይን ላይ እንድትማሪ አልተፈቀደም? በኦንላይን እኮ የተማረች ነው። እንግዲህ ዳንቺ ግልጽ ማድረግ አልፈልግም። ዝም በይ ያላያችሁ ዝም ብላችሁ ያላየሽ የት ነው? ዝም በይ ፎፎ ማታቂ ከሆነ አንድ ያለምጭ ነው። እንደዚህ ሆኒ ልጅ ሲመጣ እንደ ልጅ እናት እንድትከበር ነበር እንጂ እንጂ ማንም ክስአት እንድትረገጥ አይደለም የተፈቀደ። ተረዳሽ? ሽውት ዩቱበር ሆነች። ዩቱበር ናት። የህዝብ እናት እኮ ናት። ኧረ በሷ እኮ ነው እንጀራ የሚበሉት የቡታጀራ ዩቱበሮች። ያን ወዳ ፈቅዳ እኮ ነው የምትሰራው። ይህማ እንግዲህ አይዲያውን ተቀብላ የምትሰራው እሷ ናት። እኛ ምን እናርግ? አዳምጣትም ሽዊትን እኔ የፈለኩትን እናገራለሁ። ምን ነው አረክ ላውራስ አሁን ነው የመጣሁት። ተተዋሩ ነው የዋላችሁት። ቃበጡን ልጀምሪበት ነው። እኔ ሁለቱም አንድ ላይ ተጨቃጭቀው ተጣልተው ሲመጡ ደስ ይለኛል። በቃ የራሴ ማንነት ስክልክል ያለ ነው የሚመስለኝ። በቃ ተጨቃጭቁ ደስ ነው የሚለኝ። በቃ የሆነ ውስጤ ይደሰታል። አንቺ ልጅሽን እንደዛ አርጓ ሲመጣ ልጅሽን የልጅሽ ባል እንደዛ አርጓ ሲመጣ የዛን ጊዜ ታውቂዋለሽ። ትዳር ላይ እኮ አልጋ ባልጋ የለም። ሽውታይ እንጂ አልቀመሽም። ዝም በይ። ባይሆንም እኮ እናት አባት አሉን ማሬ። አልጋ ባልጋ ባይሆንም እኮ ቤተሰብ አሉን። እኛ እናት አባት አለን፣ እህቶች አሉን። ተረዳሽ እኮ የሚጣፍጥም ነገር አለው፣ የሚመርም ነገር አለው። የሚጣፍጥ ደግሞ ክብር የማንም ሴት ክብር ሸጦ የሚበላ ደግሞ ባል የለም። ተረዳሽ? ግራቸዋለሁ ስርዓት እንደትነቂ ማንም ሰው ምን አገባችሁ የሚያወርዱኝ? እኛ ውይይት ነው ያዝነው። አሁን መስያልኩ ደግሞ አሁን ወይ ስሚ ልንገርሽ ማለት ነው። አስተያየት መስጠት አይችልም ማለት ነው። ገባሽ? እኛ ዩቲዩበር ባል አይሆንም ብለን ነው የምናስበው ድሮ። ለምሳሌ ብሩኬን ከወሰድ ስራ ላይ እየሰሩ እንኳን ሳላት እኮ እናንተ ምንድን ነው ዛሬ ምን ነው ሚስጥር የምታስወጡ? በኦዲንሷ እኮ ነው እንደን አይ ላላላ የኛንን ገውያ ኃይለኛ ወደንስ የማይበገር ወደንስ ግሪስ ፋሚሊ ነው። ተረጂ አመት ከአመት እሷን ዝቅልት አመት ከአመት እሷን በቃ ሰው እንዲነሳባት ምንድን ነው ይሄን ካልሽ መንግዳስ ምን ልበል? አሁን ሾይት ላውራ። ይሄ ሁሉ ድራማ የሚሰራው በሩታ ላይ ካይሆን በፋሚሊ ላይ ነው፣ በዚህ ኦዲየንስ ላይ ነው፣ በቲክቶክ ኦዲየንስ ላይ ነው። ይሄ ሁሉ ኦዲየንስ ነው ይሄን ድራማ እየመከተ ያለው። የሚሰራውን በኦዲየንሷ ነው፣ በሩታ ኦዲየንስ ነው። ይሄንን እየመረረሽው አጩማሲ ሩታ እንደዚህ ምን አረገች? ሰው ባሳደገች ሰው በሷ ስም እየሰራ ባሳደገች ስለሚቃኑ እኮ ነው። አረ ገደልኝ ስለሚቃኑ እኮ ነው። ደግሞ ድራማ ነው የምሰራው፣ ከተከታተሉ ድራማ ነው የምሰራው ብሎ አይናገርም። አለን አልሐምዱሊላህ። ሰላም ናችሁ? አለን ሰላም ነው። እኛ ከሚሰሩ ድረስ እንዴ ምን እንዳለባት ስጋዋን እየበሉ አረ ሁሉም ናቸው። ተይመስይተይ አረ ትዝታ ብቲ መልካም ብቲ ማነች ዘድ ብቲ እየበሏት አይደለም። እነሱን ታያቸው እነሱ ድሮ ነው ስራ የሆነ ታወቁ። አሁን ትዝታ ስራ እንደሆነ ታውቃለች። መልካም ስራ እንደሆነ ታውቃለች። ግን በቃ
መስለው ልጅቷ አላችሁ ሆነሻል ማሪ የእነሱ የራሳቸው ጉዳይ ነው። እኛ ምን አገባ? እነሱም ቅርብ ጊዜ ነው የተቀየሩት። እሷ አይደል ሲሸቅሉ የከረሙት። ላ ሁሉም ዩቲዩበር የሚሰሩትን ለማሪ እዚህ ላይ መልካም የሚሰሩትንም አንሱላቸው ማለት ያለው ብዙ ልጆች አሉ። አንዳንድ እየተናገረ ስራ እንደሆነ የሚናገረውም ድራማ እንደሆነ በጣም ብዙ ዩቲዩበር አለ። ስለ ሩታ የቆመ በጣም ብዙ ዩቲዩበሮች አሉ። ስማቸው መዘርዘር አይጠበቅብንም። ብዙ ነን። ከ20 የበለጠ ነው የምከታተላቸው ትንንሽ ዩቲዩበሮች። በደንብ ነው የሚረግጧት ሄርሜላንም አብርሽንም። ነገር ግን እናንተ አሁን የምትሄዱበት ቦታ ላይ እነዛ የሆኑ አለ አይደለ ራሳቸውን የሳቱ ሴቶች አሉ። 1-3 ሴቶች አረብ ሀገር ላይ ተቀምጠው የሴት ማንነት የማያውቁ ሴቶች እኔ ሄጄ አላያቸውም። በእውነት ነው የምላችሁ እነሱ ቤት ስራም አላጣሁ። ፉፉዬ አንድ ነገር ልንገራቸው። እኔ በጣም ጨካኝ ነኝ። አንድ ነገር ካገኘው ማለት ነው እንኳን ቤታቸው ልሄድ ማለት ነው። አሁን ተደስተው መጡ አይደለ? አንቺ ዩቲዩበር ነሽ ታውቂያለሽ። አሁን ራሱ ወላሂ ቤቱ አልሄድም። ምክንያቱም ዮጋ ቢረሳ ይተጋ ይረሳማል። ምክንያቱም ለሴት ልጅ ክብር ስለሌለው ቤቱ አልሄድም ተነጨራሽ። የት ቤት እሄዳለሁ? ሩታ ስትመጣ ብቻ ነው ቤቷ መሄደው በቃ። ምክንያቱም መሲ ሄደሽ ጮጋራሽ አይቃጠል አትይጂ። ያራንድም ትናንትና ብቻ መስቀል ላይ አስከርታበት ልጁ ተቀየረ ብላች ዜድ ዩቲዩብ ስትሰራ ሄጄ ኮሜንት ጽፌያለሁኝ። ባክሽ በፈጠረሽ አምላክ በራስሽ በሃይማኖትሽ አትቀልጂ ወላሂ ያሻት ትስሪ ብዬ እዛ ኮሜንት ጽፌያለሁ። አለበዛ ቤቷ በእውነት በጣም ነው የሚያስጠላኝ። የሚሰበሰቡት እዛም ወንዳ ወንዴ ናቸው ጨርሰው። ፉፉ ከዛ ቤት እኮ አትወጣም ነበር። ከዜድ ቤት እና ድሮ አትወጣም በጣም ድሮ ወዳጇን አትፉፉ። ይኸው ዛሬ ለምን ወጣች? ስላስጠላት ውሸት ብቻ። እውነተኛ ሰው የለም። ኤምዬ ሳላስረዳሽ ወርማ አይኤም እነሱ እንዲህ አሉ ምናምን የኔ እናት እንዴት አድርገው እንደሚሰሩ እኔ ብነግርሽ ትደመሚያለሽ አንቺ ራሱ ማለት ነው። እየተከፋፈሉ ገባሽ? ይሄን እንዲህ በውስጣቸው እያወቀ ነው። ያ ደግሞ ፈጣሪ ይጠይቃቸዋል። ሩታ ደግሞ መቼም ነው የማትወድቀው። አስረግጬ ነው የምነግራቸው። መቼም የዋህነቷ መቼም ነው የማይጥላት። ቀዳዳው ለዘይቱ ላይ ቢለፈልፉ ምንም የሚያመጡት ታሪክ የለም። ደግሞ የተፈቱ ጋለሞታ ባላቸው የተቀሙ ልጃቸውን ወልደው ዝም ብለው የሚያሳድጉ ናቸው ሩታ ላይ የሚነሱባት እና እንዳለች ታውቂያለሽ። ልስደብሽና ዲያፐር መግዣ አጣው እህቴም ቤት ተቃጠለባት ብላ እኮ ነው በሚዲያ መታ እንትን ያለች የተናገረችው። መልካምቱ ዲያፐር መግዣ ብላ ኖሮ በጣም ግዝ ብሎ ተወዶብኛል። አንዱኛው ዩቲዩበር ጋር መታ ማደግ ትችላል ነበር እንዴ? 50 ሺህ ነው ወደ ስንት ሺህ ይዛ እኮ 1 ሺህ ነው የሚታይላት። እቺ ሰው ናት እንዴ? እኔ በሷ አልናደድም። አሽቃባይ ዝም ብላ በሰው ልጅ ኝኝኝኝ ስትል የራሷን ትዳር በእንትን ደብቃ ማለት ነው የሷን ማንነት። እኔ ምንም አልናደድም። መትካም ዩቲዩብ ሩታን ሰደበይ ብዬ በእውነት ነው የምላችሁ። እኔም አልናደድም። ደውላ እኮ ነው ምን አላማ አላትና ነው ከኋላ እየከፈቱ የሚመቱ ሺህ ሲገቡ እሷ እንደኛ አረብ ሀገር እንዴት ተቀመጠ ሴት 30 ሺህ 40 ሺህ ነው የምትለቃቅመው ከዩቲዩብ ላይ። አትጨናነቁ፣ ገብታችሁ አስረዱ። ውስጣቸው እያወቀ ሄርሜላን አገዝን ብለው ለሚታደቡ ሴቶች ነገጣት ሄርሜላ ላይ ጣታቸውን ይቀስራሉ። ከአብርሃም ታደሰ ምንድን ሊያደርገን ነው እያሉ ሲያለቅሱ የነበሩ ናቸው። ዛሬ ሩታ ላይ አታክ የሚያደርጉ ሰው ሁላችሁ ውስጣችሁ እያወቀ ምንም ነው የማይመስለኝ። እኔ ምንም አይመስለኝ። ግን እየማሉ ምናምን ሲናገሩ እንትን ላለ ታዘባለሁ እንጂ በጣም ምንጣቸው ዝር ማለት ነው። ቤታቸው ወረብ ብለው ነው ነገራቸው። በጣም አፊ ይኸውልሽ ውድ እንዴት ነሽ ማሬ? ኮሜንት ሊያናዳቸው አይገባም። ስንቱ አሁን የሰው ትዳር ውስጥ የገባሽ አንቺ አስመሳይ እየተባለች ኧረ የኔ እሷን ስሪ በምሲያወሩ ቦታው የሩታን ብቻ አታውሩ። በእውነት ነው የምላችሁ ቀላል እንደ እየተዋረደች ያለችው በስድብ ቢሆን እኔ እንዳውም ተሚዲያ ትጠፋለች ወደፊት ነው የምለው። ጠብቆ በእውነት ነው የምላችሁ እንደ ስድብ ቢሆን የውሽሚት ማለት ነው። ሄዳችሁ አያችሁ የዛሬም? አዎ ሄጅ መጨረሻው ነው ያየሁት። እኔ አላየሁም አልሄድምም። ጆንም ይታረጋለሁ። አንቺ እንኳን ሂጂ፣ እኛ ምንም አንጠቀምም አንሄድም። አንቺ ሂጂ ሁሉን አይቻለሁኝ። እሱ ልጅ አለኝ ሚስት አለኝ። እኔ ተሳስቼ ሽውት ላውራበት ባክሽ። እኔ አልጨምርም፣ እውነት ላውራ
ምን አለ መሰለሽ እኔ ልጄን ልጄ ጋር ነው ማሳለፍ የምፈልገው ልጄን በቅርብ ቀን ልጋባ ነው ጨርሻለሁ አላት። ከዛ እኔስ የጀመርከው ህይወትስ አለች ጀምሬያለሁ እንደ አላት። ቀለበት አድርገሃል አለችው። አንቺ ቀለበቱን አውልቂ አላት። አልፈልግሽም ለምን አላላት አላት እኮ አልፈልግሽም እንዳመጭብኝ አላት። ወላሂ ብሏታል። መሀል ላይ ብሏታል። እነሳቸው ብቻችሁን አውሯቸው ወለ ቀለበትን አውልቂው ሲላት ለምንድን ነው የማወልቀው ሲላት ማለት ነው